ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም ነው? ነገ ዩናይትድ እንግዲህ አሁን በሳምንት አንድ ነው እየተጫወተብልን ያለው እና ዩናይትድን እየናፈቅን የምናይበት ሁኔታ ላይ ተገኝተናል። ምክንያቱም በሳምንት አንዴ ነው የምናገኘው። ኤሮፓ ሊግ የለም፣ አይሳተፍም። ሻምፒዮንስ ሊግም እንደው ርቆናል በጣም። ስለዚህ ነገ የምንጠብቀው እና የምንጓጓለትን ዩናይትድ ልናይ እነሆ አንድ ቀን ብቻ ቀርቶናል ማለት ነው። ነገ 1 ሰዓት ከ30 ይደረጋል። ስለዚህ ጨዋታ ዛሬም እንደው ማውራቴ አይቀርም። መንደርደሪያ የሚሆን የመጨረሻ ስለ ጨዋታው ማነሳላቸው አንዳንድ ነጥቦች ይኖራሉ፣ አይቀሩም ቤተሰቦች። ከዛ ውጭ የተለመዱ ዜናዎች አሉ። ከአጫጭር ዜናዎች እንዲሁ የተወሰዱ በጣም ብዙ ዜናዎች አሉ። አጫጭር እንዲሁ በስፋት የምናወራባቸው ሀሳብ የምናንሸራሽርባቸው ጉዳዮች አሉ። ትላንት ከተወሩት ውስጥ የጄጄ ገብርኤል ከዋና ቡድን ጋር እንዲሁ ተሳትፎ ማድረግ አንደኛው ነው። ከዛ ውጭ እንደው በዩናይትድ የሰሞኑ እንደው አንዳንድ ጨዋታዎች ላይ የታዩ ነገሮች አሉ። ከልምምድ ጀምሮ አንዳንድ ተጫዋቾች ያሳዩት ባህሪ አለ፣ በተለይ የሚደነቅ ነገር፣ እርሱ እናነሳለን። እንደው የጋርናቾ ወደ ቼልሲ ልቀቁኝ ልቀቁኝ ስለማለት እና በቼልሲ ቤት ሄዶ ልጁ መጥፋቱ ልጁ እንደው ሚዲያው ራሱ እሱን እያየው አይደለም። ስለዚህ ጉዳይ እናያለን። የኮቢ ሜኖንም እንዲሁ አንዳንድ ነገር አንስተን ማለት ነው። የዘርክዚንም ነገር እናነሳለን። ከነኚህ ውጭ ደግሞ ሮኒ 40 ዓመቱ ነው። በነገራችሁ ላይ ዛሬ 40 ዓመቱ ሞላው እና የተወሰነ ነጥብ አነሳሉ እዚህ ጋር ታሪክ ጠቀስ አድርጌ ስለ ሮኒ። የሚያስገርም ተጫዋች ነው። እሱን እንጠቅሰዋለን። የቅድመ ዝውውር ዜናዎች ደግሞ በጣም በስፋት ወጥተዋል እና ይህንን ዜና ነግራችኋለሁ። ቤን ጃኮብስ በተለይ ስለ ዩናይትድ በአማካይ ስፍራ ላይ የተመለከቱ የዝውውር ፈራሚዎችን በተመለከተ እንቅጭ እንቅጫን የተናገሩ እውነቷን ማለት ነው እና ምን መጠበቅ አለብን እንደው ምን ሊሆን ይችላል ስለሚለው እሱ የተናገራቸውን ነጥቦችና እንደው የሚሆነውን ነገር ብቻ ወደ እናንተ አደርሳለሁ። እንደተለመደው የሁል ጊዜ ድጋፋችሁ አይለኝ ቤተሰቦች። በአስተያየትም እንዲሁ ያለው መለከታለሁ። በጣም ነው የማመሰግነው። ላይክ በማድረግም ከጎኔ እንደሆናችሁ የምታሳዩኝ ቤተሰቦቼ ከልብ እያመሰግንኩ አብራችሁ እንድትቆዩ ነው ጠይቀው። መልካም ቆይታ። የ15 ዓመቱ ጄጄ ገብርኤል ከማንቸስተር ዩናይትድ ዋናው ቡድን ጋር ትላንት ልምምድ መስራቱን ተጫዋቹ በፖስተው ፖስት አስታውቋል እና የበርካታ ሚዲያዎች ይህን ጉዳይ ተቀባብለውታል። ልጁ በጣም በቅርቡ ነው ታውቃላችሁ፣ 15 ዓመት የሞላው 14 ዓመቱ ነበር ከጥቂት ወራት በፊት። ግን በዩናይትድ ታሪክ እንደው በዚህ እድሜው ገና በለጋ በ15 ዓመት መግቢያዎቹ እድሜው ላይ ከዋናው ቡድን ጋር ልምምድ የሰራ ተጫዋች አይ ቲንክ ያለ አይመስለኝም። እንደው በታሪክ ቼክ ባላደርግም ዞር ብዬ ግን እኔ እግር ኳስን መመልከት ከጀመርኩ ጊዜ ጀምሮ እንደው በዩናይትድ አካዳሚ ውስጥ ብዙ ተሰጥኦ ያላቸው ተጫዋቾች አልፈው ተመልክቻለሁ አውቃለሁ። ግን በጄጄ ገብርኤል እድሜ ልክ ከዋናው የዩናይትድ ቲም ጋር አብሮ ልምምድ የሰራ ተጫዋች ማስታወስ ይከብደኛል። ወይስ ግን አሁን ይሄ ልጅ በትላንትና ልምምድ ላይ እንደው ልምድ መክሰምና ተሳትፎ ማድረግ ብቻ አይደለም 11 ለ11 ሆኖ ልምምድ ወቅት ላይ በገጠሙበት እርስ በርስ ሰዓት ራሱ ይሄ ተጫዋች ተሰልፎ መጫወት መቻሉ ምን ያህል ሩበን አሞሪም እና የክለቡ ለዚህ ተጫዋች የወደፊት ስኬት መንገድ እየጠረጉለት እንደሆነ ልጁ ያለውን ታለንት ወደፊት በደንብ አውጥቶ እንዲጠቀም ሮድ ማፑን በደንብ አዘጋጅተው ከዚህ በፊት ኮንትራቱን ሲፈርም ቃል በገቡለት መሰረት ለዚህ ተጫዋች ቃል የገቡለትን ነገር እያከበሩለት እንደሆነ መታዘብ እንዲሁ ትችላላችሁ እና ይሄ ጉዳይ መነጋገሪያ ሆኗል። አሁን ግን ትልቁ ነጥብ ምንድን ነው? በ2025/26 ሲዝን ልጁ ሲመዘገብ በ14 ዓመቱ ነው የተመዘገበው በዩናይትድ ስኳድ ውስጥ ማለት ነው። በዚህ ምክንያት አሁን በእንግሊዝ ፕሪሚየር ሊግ ሕግ መሰረት አንድ ተጫዋች 15 ዓመት ሳይሞላው ለዋናው ቡድን ጨዋታ ማድረግ አይችልም። ስለዚህ ሕጉ ይከለክለዋል ማለት ነው። ዩናይትድን በ14 ዓመት ወረድ ተመዝግበው ስለነበር ሲዝኑ ከመጀመሩ በፊት ልጁ ሲመዘገብ እና ጄጄ ገብርኤል በቀጣይ በዩናይትድ ማሊያ የመጀመሪያ ጨዋታውን ለማድረግ 1 ዓመት በቀጣይ ሲዝን መጠበቅ ይኖርበታል ማለት ነው እና ይህን እድል ማግኘቱ በራሱ ለተጫዋቹ ትልቅ የሆነ ታሪክ ነው። ምናልባት በዩናይትድ እግር ኳስ ታሪክ በለጋ እድሜው ተቀይሮ የገባ የመጀመሪያው ዩናይትድ ተጫዋች የመሆን እድልም ልጁ በቀጣይ ሲዝን ይኖረዋል ተብሎ ነው የሚጠበቀው። ለማንኛውም ጄጄ ገብርኤል በዚህ ሰዓት እኔ ሳስተዋውቃችሁ እንደውም ቆይቻለሁ። ይሄ ሲዝን ከመጀመሩ በፊት ነው ስለ ልጁ ስናወራ የነበረው ቤተሰቦች።
በዚህ ሰዓት ግን ዓለማችን ላይ ካሉ በጣም ታለንት ካላቸው እንደው ቁጠሩ ከተባላችሁ በጣት የሚቆጠሩ ምናልባት ባርሴሎና ውስጥ ይሄ አርሰናሉ ዶዌል የሚባለው አንድ 5 ትልቅ ታለንት ያላቸው እና የሚጠበቁ ተጫዋቾች መካከል አንዱ የሆነው ጄጄ ገብርኤል ከናይክ ጋር ትልቅ ስፖንሰርሺፕ ስምምነት የተፈራረመው አዲሱ ኔይማር እየተባለ የሚጠራው ጄጄ ገብርኤል የእግር ኳስ ሕይወቱን ከዩናይትድ ዋናው ቲም ጋር ለማስቀጠል ብሎ ትላንት ጀምሯል ማለት ነው። ከዚሁ ጋር በተያያዘ የኮቢ ሜኖን ጉዳይ እናንሳ። ትላንት አንድ ነገር ወጣ። ኮቢ ሜኖ በዩናይትድ ቤት ደስተኛ ነው እና ቀጣይ የጥር የዝውውር መስኮት ላይ ሁሉ ላይለቅ ይችላል ክለቡን ተብሎ ተነግሯል እና በቤን ጃኮብስ ነው ይሄ ነገር የተረጋገጠው። ቤን ጃኮብስ በዩናይትድ ሳንድ ዩቲዩብ ቻናል ላይ ትላንት ቀርቦ በብዙ ጉዳዮች ላይ አስተያየቱን ሰጥቷል። ምን ላይ የተናገረ የሚለውን በኋላ እመለስበታለሁ። ግን ስለ ኮቢ ሜኖ ይሄ ተጫዋች እንደው ዩናይትድ ፍላጎቱን አይቶ ልጁ በውሰትም ቢሆን ሄዶ ተጫውቶ የዓለም ዋንጫ ተሳትፎን እንዲጨምር ለማድረግ ፈቃደኛ ባይሆኑም ግን በዩናይትድ ቤት በመቅረቱ ልጁ ደስተኛ ነው። የመሰለፍ እድል ባያገኝ እንኳን ተብሎ ተነግሯል። አንዳንድ ሩመሮች አሉ እንደውም በነገው ጨዋታ 1 ሰዓት ከ30 የሚደረግ ከብራይተን ጋር በኦልድ የምናደርገው ጨዋታ ነው። እዚህ ጨዋታ ላይ ኮቢ ሜኖ እንደው በዛ ያለ ደቂቃ የመጫወት እድል ይሰጠዋል ተብሎ እየተነገረ ይገኛል። ግን ጀስት ይሄ ሩመር ነው፣ የተረጋገጠ አይደለም። ኮቢ ሜኖ ሩበን አሞሪም ለምን ተጫዋቹ በእሳቸው አሰላለፍ ቦታ እንደሌለው ለጊዜው ለአሁኑም ቢሆን በትክክል ነግረው አሰልጣኙ አሳምኖታል የሚል መረጃ ነው የወጣው። ኮቢ ሜኑም ቢሆን አሁን ባለው የዩናይትድ ስኳድ እና ሩበን አሞሪም ልጁን በሚጠብቁት ደረጃ በተለይ በሚከተሉት የአሰላለፍ ሲስተም ውስጥ እዛ ፊትነስ ላይ እና እዛ አረዳድ ላይ ለመድረስ ልጁ ትንሽ ጊዜ እንደሚያስፈልገው ተናግረው አስረድተው አሳምነው ነው በክለቡ እንዲቆይ ያደረጉት እና ልጁም ቢሆን እዚህ ሁኔታ ላይ አምኖ ተቀብሏል ተብሎ ተገልጿል። ይሄ ጥሩ ነው። እንግዲህ በርካታ የዩናይትድ ደጋፊዎች ግፊት ያደርጋሉ። ልጁ ለምን የመሰለፍ ዕድል እየተሰጠው እንዳልሆነም ይጠይቃሉ። በተለይ እንግሊዛዊ ስለሆነ ብዙ እንግሊዛውያን ጋዜጦች ጭምር ጫና ያሳድራሉ። ኮቢ ሜኖ የመሰለፍ ደቂቃ እንዲሰጠው በሚል አሰልጣኙና ተጫዋቹ የሚተማመዱ ከሆነ ኮቢ ሜኖም ደስተኛ የሚሆን ከሆነ ፕላስ ደግሞ ከሜዳ ውጭ እንዲሁ ችግር የማይፈጥር ከሆነ እዚህ ጋር ላሰምርበት ይፈልጋሉ። ከዚህ በፊት ስለ ጋርናቾ ሳወራ የአንድ ተጫዋች ባህሪ ስነ ምግባር ለተጫዋቹ እድገት ወይም ለቀጣይ እግር ኳስ ሕይወቱ ምን ያህል ጠቃሚ እንደሆነ ብዙ ተነጋግረንበታል። የጋርናቾ አይነት ባህሪ ሶሻል ሚዲያ ላይ የወጡ ማለቃቀስ ወይ እሳት መጫር አይነት ባህሪ የለውም ልጁ። ስለዚህ ሩበን አሞሪምን አላገለጠም፣ ነገሩን እንደዚሁ አላጋጋለው። ልጁ በጣም በጸጥታ ጠንክሮ እየሰራ ነው የሚገኘው። ለኢንተርናሽናል ብሬክ ተጫዋቾቹ ሲሄዱ ሁሉ ሳይቀር እሱ በግል ጂም በግል አሰልጣኞች እየሰራ ነው የሚታየው፣ ወይም ቪዲዮዎች ምስሎችን የሚለቅልን። ስለዚህ ልጁ አንገቱን ደፍቶ ጠንክሮ እየሰራ ነው ማለት ነው። በዩናይትድ ቋሚ ተሰላፊ ለመሆን ደግሞ ሩቅም ይሆን አይመስልም። አሁን ብሩኖ ፈርናንዴዝ ቀጣይ ሲዝን ስለመቆየቱ እርግጠኛ አይደለም። ካዛሚሮ ቀጣይ ሲዝን ከዩናይትድ ጋር መለያየቱ የሚቀር አይመስልም፣ ግን በጥያቄ ምልክት አይመስልም፣ እርግጠኛ ባንሆንም። ስለዚህ የኮቢ ሜኖ ዩናይትድ የመጫወቻ ዕድል የማግኘት ጊዜው በጣም እንደተቃረበ ነው። ከልጁ ትዕግስት ብቻ ነው የሚያስፈልገው የሚለውን እዚህ ጋር ለመጥቀስ ነው። እንደው ከባህሪ ጋር በተያያዘ አንዳንድ ታለንት ያላቸው ተጫዋቾች ከዩናይትድ ወጥተውም በጣም የሚጥሩ የተሳካላቸው ተጫዋቾች አሉ። ታውቃላችሁ እንደው ስለ ኮቢ ሜኖ ጸባይ ከዚህ በፊት አውርቼ ሳሞግሰው እና ልጁ ያለው ጸባይ እንደው ካለው ታለንት ጋር አብሮ የሚሄድ ነው እና ወደፊት ትልቅ ደረጃ ይደርሳል ብዬ በኮንፊደንስ ስናገር ከውጭ ያለውን ባህሪ እንዲሁ አይቼ ነው። ከታለንት ብቻ ደግሞ በዚህ እግር ኳስ ምንም እንደማያመጣ ታውቃላችሁ። አሁን ለምሳሌ የጋርናቾን ጉዳይ እንደው ላንሳው። ሰሞኑን ተጫዋቹ ከዩናይትድ ለመልቀቅ ሲል ወደ ቼልሲ ለማምራት ሲል የከፈለውን መስዋዕትነት ታዘባቸዋል ቤተሰቦቻችን። ኢቨን ክለባችን ዩናይትድ ላይ ጫና እስከማሳደር ክለቡ ማግኘት የሚገባውን ወደ 50 ሚሊዮን ፓውንድ የዝውውር ገንዘብ ሁሉ ከሌሎች ክለቦች የቀረበላቸውን 45-50 ሚሊዮን የዝውውር ፓውንድ ሁሉ ለሱ ፍላጎት ሲል የጣለበት ዩናይትድ ሳክሪፋይ ያደረገበት እና ልጁ እንደው ፍላጎቱን እንዲያሟላ በሚል በ30 እና በ35 ሚሊዮን ፓውንድ ወደ ቼልሲ እንዲሄድ ዝውውሩን የፈቀደበት ሁኔታ ነው ያለው። ምክንያቱም ዩናይትድን አስገድዶ ወደ ቼልሲ ማምራት እፈልጋለሁ ብሎ አያቸው። አሁን ውሳኔያቸው በጣም እዚህ ጋር
ወሳኝ ይሆናል ለእግር ኳስ ኬሪየራቸው ማለት ነው። አሁን ጋርናቾ ቼልሲ ቤት ሄዶ የቼልሲ በቦታው ያሉ ተጫዋቾችን አንድ አስቀምጦ እሱ መሰለፍ አልቻለም። እንደውም ምንም የመጫወት እድል እያገኘ እንኳን አይደለም። በባለፈው ጨዋታ ዕለት ይሄ ተጫዋች ከኖቲንግሃም ፎረስት ጋር ሲጫወቹ ተጫዋቹ በመጀመሪያው በግማሽ ደቂቃ እንዲሁ ሀፍታይም ተጫውቶ ነው ተቀይሮ የወጣው። ፕላስ ከፔድሮ አሚን አንድ የቼልሲ ተጫዋች ጋር አሁን ስሙን አላስታውስም ቤተሰቦች ከሱ ጋር ሁሉ አለመግባባት መጨቃጨቅ አይነት ነገር አሰልጣኙ አላመነበትም ቀይሮ ነው ያስወጣው። አያክስን ሲያሸንፉ በሜዳቸው ኢቨን ተጫዋቹ ዜሮ የመጫወት እድል ነው ያገኘው ኮቢ ሜኑ። አሁን በአሰልጣኙ እምነት የተጣለበት ተጫዋች አይመስልም ማለት ነው። እና እንደዚህ ያለመጫወት ደቂቃ እያገኘ ዩናይትድ ቤት የመጫወት ራሱን የማሳየት እድል እንዲሁ እየተሰጠው ብዙ ነገሮችን እያበላሸ በዩናይትድ አሰልጣኞች፣ ደጋፊዎች ሁሉ ታግሰውት እሱ ነው እንደውም እያባከን አንዳንድ ኳሶችን ሁሉ ዩናይትድ ደጋፊዎች ከጎኑ እየቆሙ ልጁ ዩናይትድን ረግጦ በርካታ ልባሌ ነገሮችን ክለቡን አድርጎ ታስታውሳላችሁ። የማርከስ ራሽፎርድ ማሪያ በመልበስ ሲፈጥር የነበረውን ሰጥ አገባ እንዲሁም ከሩበን አሞሪም ጋር በቀጥታ በመጋጨት ማለት ነው። ይሄ ልጅ አሁን ቼልሲ ቤት ሄዱ ምን ሰራ? ምንም አልሰራም። 0 አሲስት 0 ጎል ልጁ ፕላስ አሁን በቼልሲ ቤት እንደዛ ያለመሰለፍ እድል ሲሰጠውና ኢግኖር ሲደረግ ቶታሊ ልጁ አሁን በማህበራዊ ሚዲያ ላይ ወጥቶ እንደዚህ ሆኛለሁ እንደዚህ የማቀርቀር የማለቃቀስ አይነት ፖስቶችን ተመልክታችኋሉ። ቤተሰቦቻችን አያችሁ፣ ቼልሲ ቤት ሄዶ ጸጥ ነው ያለው። እሱም ቢሆን ያ እሳት ለኳሹ ወንድሙም ቢሆን ሄዶ ጸጥ ነው ያሉት። ምንም አይነት ቅሬታ አላቀረቡም። ይሄ ልጅ አሁን በዚሁ ነው የሚቀጥለው። ቼልሲ ቤት የመሰለፍ እድል አይሰጠውም። ፕላስ የዓለም ዋንጫ ላይ የመሳተፍ ከአርጀንቲና ብሔራዊ ቡድን ጋር ደግሞ በፍጹም የማይታሰብ ነው ማለት ነው። አለብስለት የምትወስኑት ውሳኔ እንደዚህ ዋጋ ያስከፍላቸዋል ፋሚሊዎች ማለት ነው። አያችሁ አሁን እዚህ ጋር ትልቁ እጦት የሆነው ተጫዋቹ ያጣው ነገር ከዩናይትድ ደጋፊዎች ያለውን ፍቅር እና ዩናይትድ ያለውን ፖፑላሪቲ በዩናይትድ ቤት ልጁ እንዴት እየተቀማጠለ እና እየተጨማለቀ እንደሆነ ነው የሚያሳያቸው ማለት ነው። አሁን ነገሮች ሁሉ ለጋራቸው ጥሩ እየሆኑ አይደለም። ኦፍኮርስ ጥሩ እንዲሆኑ እንመኛለን ግን እንደው ለትምህርት እንዲሆናችሁ በሚል ነው ይሄን ጉዳይ ያነሳሁት ከኮቢ ሜኖ ጋር እንዲሁ በተያያዘ ትዝ ስላለኝ ማለት ነው። ቤተሰቦቻችን የደጋፊዎች ተጽዕኖ የደጋፊዎች ይሄ አንተን ለማሳደግ ወይ ደግሞ ጥሩ ነገር ስትሰራ ማሞገስ፣ በተለይ የዩናይትድ ደጋፊዎች ወርቅ ናቸው። በነገራቸው ላይ ወርቅም ናቸው። እኔ ሁለቱም በጣም እሳትም ናቸው። ጥሩ ስትሰሩ ቢበላሽባቸው የፈለገ ቢበላሽባቸው እንኳን ከጎናቸው አብረው ሆኖ የሚደግፉ ናቸው። ልክ እንደ ሆይላንድ እንዲሁ መጥፎ የምትሰሩ ከሆነ ደግሞ እና ክለቡ ላይ እያለመጣችሁ ከአቅም በላይ የተጫወታችሁ እንደሆነ ካወቁ በተለይ በባጁ በዩናይትድ በሚለው ባጅ ከመጣችሁባቸው የዩናይትድ ደጋፊዎች አይደራደሩ፣ በቀጥታ ነው አታክ የሚያደርጉት። በዚህ ደግሞ አምናለሁ። እሳትም ናቸው የዩናይትድ ደጋፊዎች ፕላስ ደግሞ እንዲሁ ሲያቀዘቅዙና አንተን ሲያስተዋውቁና ሲደግፉ በጣም እንደዛው ፍቅር ናቸው ማለት ነው። እና ጋርናቾ ፍቅር ተሰጥቶት ያን ፍቅር አልተጠቀመም። ሄዳ አሁን እሱ ዋጋውን ይከፍላል። ማንም ለእሱ ትኩረት የሚሰጠው የለም። ማንም ጋዜጣ ስለሱ አይዘግብም። አቴንሽን እያገኘ አይደለም። ምን እንደሚሆን እናያለን። ናው አሁን በቅርቡ መሐመድ ሳላ ላይ የተፈጠረውን ነገር ተመልከቱ። መሐመድ ሳላ በሊቨርፑል ቤት ያን ሁሉ ታሪክ ያን ሁሉ ጀግንነት ፈጽሞ ግን በባለፈው ጨዋታ ዕለት አንድ ኳስ ለምን አሲስት አላደረግክም ተብሎ እሱም አሲስት ማድረግ ነበረበት። አሲስት ቢያደርግ ይቀለው ነበር፣ ግን ለፍሎራን ወትስ ሳያቀብለው ቀረና ያን ኳስ ሞክሮ እንዲሁ ሳያገባው ቀረና ብዙ ትችት ደረሰበት። የሊቨርፑል ደጋፊዎች ታዲያ መሐመድ ሳላህን ከዛች ኳስ አሲስት አለማድረግ በኋላ በማህበራዊ ሚዲያ ላይ ወጥተው ነው በሙሉ የተቹት ማለት ነው። በሙሉ ውስጥ ገብተው አቢዩዝ አደረጉት። መሐመድ ሳላ ያን የመሰለ ታሪክና ያን የመሰለ ክብር ዋንጫዎችን ያን የመሰሉ ጎሎችን ለሊቨርፑል ያስቆጠረ ተጫዋች አሁን በኢንስታግራም እና በትዊተር የሊቨርፑል የሚባለውን ነገር በሙሉ አጠፋ። ቤተሰቦች ሰሞኑን ሰምታችሁ በሙሉ አጠፋ። ሊቨርፑል ፎቶዎችን የሊቨርፑል ባዮ ላይ ያሉ ነገሮች በሙሉ ማለት ነው። አያችሁ አሁን መሐመድ ሳላ በሊቨርፑል ደጋፊዎች የተጠላ ተጫዋች ሆነ ማለት ነው። የዩናይትድ ደጋፊ ቢሆን ይሄ ሁሉ ታሪክ ይሄ ሁሉ ጀግንነት የሰራን ተጫዋች ግን በዚህ ልክ አታካ ያደርጉ እያበላሸህ ነው ሰፖርት የሚያደርጉ እያበላሸህ ጥረቱ ካለ እየጣርክ መሆንህን ሲያውቁ ግን ከአንተ አጠገብ ይቆማሉ። ጎል ባታስቆጠር እንኳን ማለት ነው። ኳሶችን እንዲሁ ብታበላሽ እንኳን ማለት ነው። እንኳን መሐመድ ሳላህን ያለ በሊቨርፑል ትልቅ ታሪክ የሰራ ተጫዋችን ማንቋሸሽ ቀርቶ ማለት ነው። የባርሴሎናን ደጋፊዎች ደግሞ እዩ
የባርሴሎና ደጋፊዎች አሁን የላሚን ያማልን ጉዳይ እንደው ታስታውሳላችሁ። ዛሬ ትንሽ ከዩናይትድ ወጣ ልበል፣ ይሄ ከተጫዋቾች ባህሪ ጋር በተያያዘ በሚለው ነው ቤተሰቦቻችን። የላሚን ያማል አድናቂዎች ወይንም የባርሴሎና ደጋፊዎች አሁን እንግዲህ ኤል ክላሲኮ ጨዋታ አለ በቅርቡ፣ እንደው ይሄን ተናግሬ ስለዚህ ጉዳይ አላብቃ። በዚህ ኤል ክላሲኮ ጨዋታ ላይ ያማል የጨዋታው ቀያሪነት ይጠበቃል እና የልጁን ባህሪን ደግሞ በማህበራዊ ሚዲያ ላይ ታውቃላችሁ። በቅርቡ በአንድ እንስት አይረጋም ያለ እድሜው ነው እንዲሁ ከእድሜው የሚበልጡ እንስቶች ጋር የሚታየው ልጁ። የባርሴሎና ደጋፊዎች በጣም ስላሳሰባቸው አንድ ፖስት ትፖስታለች። እቺ አሁን ያለችው ፍቅረኛው ማለት ነው ኒኮሌ ተብላ ነው የምትጠራው በኢንስታግራም። ይሄን ፖስት ስትፖስት የባርሴሎና ደጋፊዎች ታዲያ ያሰፈሩላት ኮሜንት በጣም የሚያስገርም ነበር። እባክሽ እችን 2 ቀን እንኳን ከልጁ ራቂ፣ እችን 2 ቀን እንኳን አብራችሁ አታሳልፉ እና ተጫዋቹን እንደው እንዲጎዳ አታድርጊው። እንዲሁም የግል ልምምዶችን ተጫዋቹ እንዳያደርግ ከቡድኑ ጋር እንዲያመልጡት ልምምዶች አታድርጊ እባክሽ፣ ባህሪውን እያበላሸሽ ነው። አትሊስት ቢያንስ እንኳን ለኤል ክላሲኮ ይሄን ልጅ ብቻውን ተይው የሚል መልእክት ነበር ማህበራዊ ድረገጾቿ ላይ። ከዛ ፎቶዋ ኢንስታግራም ፎቶዋ በታች ላይ በኮሜንት ያጥለቀለቁት ማለት ነው። አያችሁ ደጋፊዎች ሲወዱ እንኳን እናንተ ኮሜንት ላይ አይደለም እናንተ ፖስት ላይ አይደለም ሄደው የተቃራኒ የእህቴ ወንድሞቻችሁ ወይንም የፍቅረኛሞቻችሁ አይነት ፖስቶች ላይ ሁሉ ኮሜንት ያደርጋሉ ማለት ነው። እና ደጋፊን አለማክበር፣ ክለብን አለማክበር እንደ ጋርናቾ እንደዚህ ዋጋ ያስከፍላል ማለት ነው። እንደ ላሚን ያማል ደግሞ ብርቅ የሆኑ ተጫዋቾች ሲኖሩ ተጫዋቹ ላይ ሳይሆን አታክ የሚደረገው ኢቭን ተጫዋቹ አልሰማ ካለ እንደዚህ አይነት የፍቅረኞች ላይ ሁሉ እየተሄደ ኮሜንት ይደረጋል ማለት ነው። እና ደጋፊን የሚንቅ ተጫዋች ትረስት የትም አይደርስም። እንቀጥል ቤተሰቦች፣ በርካታ ዜናዎች አሉን። አብራችሁን እንድትቆዩ ነው ቪዲዮን ላይክ በማድረግ እንድትከታተሉን በድጋሚ መጋብዘው። ዛሬ የዋይኒ ሩኒ 40ኛ ዓመት የልደት በዓሉ በቀን ነው እና ዋይኒ ሩኒ በእንግሊዝ እግር ኳስ ታሪክ 366 ጎሎችን አስቆጥሮ 189 ያህል ኳሶችን እንዲሁ አሲስት በማድረግ ታሪክ የሰራ ተጫዋች ነው። 5 ፕሪሚየር ሊግ ዋንጫ፣ በ4 የሊግ ካፕ ወይ የካራባው ካፕ ዋንጫ፣ 1 የኤፍኤ ካፕ ዋንጫ፣ 1 ሻምፒዮንስ ሊግ፣ 1 ዩሮፓ ሊግ ዋንጫ እና እንዲሁም 1 የዓለም ክለቦች ዋንጫን ማሸነፍ የቻለ ተጫዋች ነው ከዩናይትድ ጋር ማለት ነው። እና እንደው ሩኒን እንደው ልጥቀሰው ለማየት ያልታደላችሁ በቅርብ ዩናይትድን መደገፍ እንደው የጀመራችሁ ባለፉት 10 ዓመታት በኋላ ማለት ነው። እናንተ ደጋፊዎች በጣም ታሳዝኑኛላችሁ ሩኒን የሚያክል ተጫዋች በዩናይትድ ቤት ባለማየታቸው ማለት ነው። ኦፍኮርስ በጣም ትልልቅ ተጫዋቾች አሉ፣ ሮይ ኪንን መጥቀስ ይቻላል። እንደው በዩናይትድ ማሊያ በከፍታ ላይ ዩናይትድን እንደው ያስቀምጡ በጣም ርቆ ዩናይትድ እንዲቀመጥ ያደረጉ ተጫዋቾች ናቸው። በጣም በርካታ አሉ። ግን ሩኒ የእነኛው ሁሉ አውራ ነው። ሰሞኑን ስለሱ እንደው ማውራት አብዝቼ ነበር ከማቲያስ ኩኛ ካራክተር ጋር አያይዤ እንደው መሸነፍን ስላለመፈለግ እንደ ሩኒ አይነት ካራክተር ነው ዩናይትድ ያጣው በሚል። ለማንኛውም ይሄ ንጉሳችን አሁን እንደው ይሄን እንየው እንኳን ብትሉ ጥሩ የሆነ ዘመን ላይ ነው ያለነው። ኢንተርኔቱ አለ፣ ስለዚህ ቪዲዮዎች አሉ፣ ያስቆጠራቸውን ጎሎች በሙሉ ወርዳችሁ ማየት ትችላላችሁ። እና እውነተኛ የሆነ የዩናይትድ ሌጀንድ ተጫዋች ነው 40 ዓመት የሞላው ዋይኒ ማርክ ሩኒ። ቤተሰቦቻችን እንግዲህ ከእንደው ስለ ዋይኒ ሩኒ እዚህ ጋር ካነሳው አይቀር በጣም የሚያስገርመኝ ጎሉ ፎርቢች ያስቆጠራት ነች። እቺ ከበርካታ የዩናይትድ ደጋፊዎች አይምሮ ውስጥ የምጠፋ ጎል አትመስለኝም። በእኔ ብቻ አይደለም። በደርቢ ጨዋታ ሲቲን ኦልትራፎርድ ላይ በገጠምንበት ነው። እጅግ የሚያስገርም ኳስ ከናኒ ተሻግሮለት ያችን ኳስ ፎርቢች ገይቶ ያስቆጠራት ማለት ነው። ለእኔ ከእንግሊዝ ፕሪሚየር ሊግ የምንጊዜ ምርጥ ጎሎች መካከል በቀዳሚነት የምትቀመጥ ለማስታወቂያ የምትሆን እጅግ ድንቅ የሆነች ጎል ነበረች ዋይኒ ሩኒ በወቅቱ ያስቆጠራት ማለት ነው። ቤተሰቦች አሁን በቀጥታ ወደ ነገው ጨዋታ እንደው እንለፍና አንዳንድ ነጥቦችን እናንሳ። የነገው ኦልትራፎርድ ጨዋታ ምሽት 1:30 የሚደረግ ነው። አይ ቲንክ ከብራይተን ጋር የምናደርገው ነው ባለፉት 2 ቀናት። ስለዚህ ጨዋታ የተወሰኑ ነጥቦችን አንስተን ተወያይተን ነበር። ግን የነገው ጨዋታ እንደው ዛሬ የመጨረሻ ነው ስለ ነገው ጨዋታ የምንኖረው። ሩበን አሞሪም እና የዩናይትድ ተጫዋቾች እውነተኛ ለውጥ እንዳለ ቲም ውስጥ ትላንትም ስለው ነበር።
ዩናይትድ ከሚድ ቴብል ጋር ካሉ ቲሞች ጋር ሲጫወት እና ዩናይትድ ከቶፕ ፎር ወይ ቶፕ ሲክስ ቲሞች ጋር ሲጫወት አንድ አይደለም። ይዘው የሚገቡት ሜንታሊቲ፣ ያለመሸነፍ ባይነት፣ ለማሸነፍ የሚያሳዩት ፍላጎት በሙሉ ቶታሊ ይለያያል። አሁን በነገው ጨዋታ ያንን ነው ማየት የምፈልገው። ይሄ ነገር ተቀይሯል ወይስ አልተቀየርም? ብራይተን ሚድ ቴብል ቲም ነው። አምና በነበራቸው ፐርፎርማንስ እና ደረጃ ከኛ በጣም የተሻሉ ናቸው። ኦፍኮርስ አውቃለሁ። ዘንድሮ ግን ያ ታሪክ ደግሞ ተቀይሯል። ዩናይትድ በብዙ ነገር ተሻሽሏል። ትላንት ያለፉትን ታሪካቸውን እንዲሁ እያነሳው ሳወራ ሰዎች ከሰባት ጨዋታ ዩናይትድ ማሸነፍ የቻለው ብራይተንን በአንድ ብቻ ነው። ሌሎቹን በሙሉ አሸንፈውናል። በጣም በጣም የሚያስገርም እና የሚያሳዝን ሪከርድ ነው ያለን ከብራይተን ጋር ያለፉት ሰባት ጨዋታ፣ እሱንም አንድ አዌን ያሸነፍናቸው። ኦልትራፎርድ ላይ ሶስቱን ጨዋታ ነው ያሸንፉን፣ ሶስቱን ያለፉትን ተከታታይ ማለት ነው። ይሄን ታሪክ ነገ የምንቀይርበት ነው። ዩናይትድ ከትልልቅ ቲሞች ጋር ብቻ አይደለም ከእንደዚህ ሚድ ከሆኑ ቴብል ላይ ከሚቀመጡ ቲሞች ጋር ዩናይትድ ውጤት ይዞ መውጣት ይችላል የሚለውን ለማረጋገጥና እንደው በአንፊልድ ያመጣነው ውጤት ዝም ብሎ የታይታ አይደለም፣ ድንገተኛ ውጤት አይደለም የሚለውን ለማረጋገጥ እና ለሌሎች ክለቦችም እንደው መልእክት ለማስተላለፍ ፕላስ ከሊጉ ተፎካካሪ ቲሞች እንደው ዩናይትድ የሚናቅ ቲም መሆን እንደሌለበት እና አምና ማንም እንደሚቀልድበት ዝም ብሎ በኦልትራፎርድ የመጣ ሁሉ እንደሚያሸንፈን ወይ ነጥብ ከኛ እንደሚወስድ እርግጠኛ ሆኖ የሚመጣበት ቲም እንዳልሆነ ዘንድሮ የተለየ ዩናይትድ እንደሆነ የምናስመሰክርበት ጨዋታ ነው። ቤተሰቦች እናንተ በነገው ጨዋታ ከዩናይትድ ምን ትጠብቃላችሁ? ሀሳብ አስተያየታችሁን ስጡኝ። በትላንትም ቪዲዮ ላይ አንድ ቤተሰቤ እንደው ይህን ሀሳብ አንስተ ነበር። ዩናይትድ ከትንንሽ ቲሞች ጋር ሲሆን እንደው ብራይተንን ትንሽ ማድረግ አይደለም። ያው ለምን ይሄን ቃል እንደተጠቀምኩ ይገባቸዋል ቤተሰቦች። በቃ መካከለኛ ላይ ያሉ ቲሞች ጋር ሲሆን ዩናይትድ ሸብረክ የሚለው ነገር አለ። ይሄ ሸብረክ ማለት ወይ ደግሞ ይሄ መንሸራተት አይነት ነገር ከትልልቅ ጋር ቲሞች ጋር ስናደርግ ከምናሳየው ፐርፎርማንስ በተለይ ከካራክተር ጋር በተያዘ ልክ እንደ ትልቅ ቲም እና ትልቅ ጨዋታ አድርገን ትሪት የማድረግ ችግር አለብን እና ያን ነገር አሁን ነገ ይቀርፉታሉ ወይ፣ በዛ በሊቨርፑል ጨዋታ ፎከስ ይጫወታሉ ወይ የሚለውን ለማየት ነው በትልቁ የጓጓሁት ማለት ነው። እና አንዳንድ ደጋፊዎች ኮሜንትን ሳይ ትላንት የሆነ ስጋትም አላቸው ዩናይትድ ይሄን ነገር ያስቀጥሏል የሚለውን ማለት ነው። እና ነገ የምናይበት ነው የምንታዘብበት ነው ማለት ነው። ቤተሰቦች አሁን ጥሩ ነገር በጣም እንደው የሊቨርፑሉ ድል ተርኒንግ ፖይንት መሆኑ ነው። ለዩናይትድ እንደው የሚያነሳሳ ነገር ካለ እዚህ ዓለም ላይ ለዩናይትድ ቡድን ወይ ለዩናይትድ ደጋፊዎች ወይ ደግሞ ለተጫዋቾቹ የሚያነሳሳ አንድ የሆነ ማነቃቂያ ነገር ለዩናይትድ ስጡ የምትባሉ ከሆነ የሊቨርፑልን ድል ነው የምትሰጡት፣ ያውም አንፊልድ ላይ። ከዚህ በላይ ዩናይትድን የሚያነቃቃ ነገር ሊኖር አይችልም። አሁን ካልተነቃቁ የሆነ የሞቱ ነርቮች ወይ የሆኑ ነገሮች እንደው አሁን ተረካ አድርገው የማይነሱና ቀጣይነት የማይኖረው ከሆነ ይሄ አደጋ ነው፣ ጥያቄ በቀጣይ ያስነሳል ማለት ነው። እና በነገው ጨዋታ ትላንት ርዕሴ ላይ እንደተጠቀምኩት አሁን ምንም አይነት ኤክስኪዩዝ አያስፈልግም፣ ኤክስኪዩዝ አያስፈልግም። ዊን በቃ ዊን ብቻ ማሸነፍ ብቻ፣ አቻማ አያስፈልግም። ጨዋታውን እንደው በየትኛውም መንገድ ብቻ የሆኑ ዩናይትድ አሸንፈው በ3 ነጥብ ይዞ በነገው ጨዋታ መውጣት አለበት። እናንተም ኮሜንት ላይ እንግዲህ ሀሳባችሁን በዚህ ጨዋታ እንዲሁ ግምታችሁን ማስፈር ትችላላችሁ ማለት ነው። አለበለዚያ ግን ይሄ ወጣ ገባ ኢንኮንሲስተንት የሆነው የውጤት ነገር በዩናይትድ ቤት መቀጠል የለበትም። ሩበን አሞሪም ላይ ሌላ ጥያቄ ነው የሚነሳው ማለት ነው። ተርኒንግ ፖይንት ነው እዚህ ጋር ብዬ ስናገር እንደው አንድ ታሪክ ላስታውሳችሁ ስለዚህ ጉዳይና እናብቃ። ሰር አሌክስ ፈርጉሰን ታስታውሳላችሁ፣ የሆነ ወቅት ላይ ለመሰናበት በጣም ከጫፍ ደርሶ ነበር። በ1990 ላይ ማለት ነው። በ1990 ኦልሞስት ከዛሬ 25 ዓመት ምናምን በፊት ማለት ነው። ሰር አሌክስ ፈርጉሰን ታዲያ አሁን በክለቡ የወቅቱ የደረጃ ሰንጠረዥ የፕሪሚየር ሊጉ ላይ እንኳን የተቀመጠው ከአሞሪም ባነሰ ደረጃ ነው። አሞሪም አምና 15 ነው የጨረሰው። ሰር አሌክስ ፈርጉሰን በዛ ወቅት ሚድ ቴብል ላይ ነበር ያስቀመጠው ዩናይትድን ወደ 10 ምናምን ደረጃ አጋማሹ ላይ ማለት ነው። እና በርካታ ደጋፊዎች ሲቃወሙት ነበር። እንዲሁም የክለቡ ቦርድ እና አመራር ሁሉ ሳይቀር ሰር አሌክስ ፈርጉሰን ላይ ትዕግስታቸው ተሟጦ አልቆ ነበር ማለት ነው። እና አንድ የመጨረሻ እድል ተሰጥቷቸው ያ መጨረሻ ለፈርጉሰን የተሰጠው እድል ባያሸንፍ እንደው ሊሰናበት ከጫፍ አድርሶት የነበረው የኤፍኤ ካፕ ጨዋታ ነው። እዚህ የኤፍኤ ካፕ ጨዋታ ከኖቲንግሃም ፎረስት ጋር ነበር ዩናይትድ የተጫወተው እና በወቅቱ እንደው ታዳጊ የነበረው ማርክ ሮቢንስ የዩናይትድ ብቸኛ ጎል አስቆጠረና ዩናይትድ 1-0 አሸንፎ
በዛ ሲዝን የነበረውን የእንግሊዝ ኤፍኤ ካፕ ጨዋታ ሚን ውድድር ዩናይትድ ሻምፒዮን ሆኖ እና ኤፍኤ ካፑን አነሳ። ያቺ አንድ ጎል ማለት ነው ሰር አሌክስ ፈርጉሰን ከጨዋታው በኋላ እንኳን ተናግረውታል። ይቺ አንድ ጎል ባትቆጠርልኝ ኖሮ እንደው ሮብሰን ያችን ጎል ባያስቆጠር ኖሮ ሮሚንስ ያችን ጎል ባያስቆጠር ኖሮ ስራዬን አጥቼ ይሄን ከዩናይትድ ቤት ተሰናብቼ ነበረ ሲሉ ነው ሰር አሌክስ ፈርጉሰን የመሰከሩት ማለት ነው። እና ከዛች ጨዋታ በኋላ የቀረው በሙሉ ታሪክ ነው። እናንተ ታውቃላችሁ ቤተሰቦች የዩናይትድን ድል ብዛት እንደው ዘርዝሬ ባልጨርሰው ቅድም የሮሪን ዘርዝሬዋለሁ። ያ ታሪክ ማለት ነው እንግዲህ በዩናይትድ ቤት የተከሰተው ማለት ነው። ይሄን ለምን አነሳህ ካላችሁኝ ቤተሰቦች ሩበን አሞሪም ይሄን ተርኒንግ ፖይንት የሆነ 3 ነጥብ ወይም ይሄን ተነሳሽነት በሊቨርፑል ድል ያገኘ ነው አሞሪም ማስቀጠል መቻል አለበት ማለት ነው። ልክ ፈርጉሰን ያቺን ከኖቲንግሃም ፎረስት ጋር ካደረገት ጨዋታና ድል ካደረገባት ጊዜ ጀምሮ የእግር ኳስ ህይወቱ እንደተቀየረው ሁሉ ሩበን አሞሪም የእግር ኳስ የአሰልጣኝነት ህይወቱ መቀየሩን ማብሰሪያ ጨዋታዎች ናቸው። ከዚህ በኋላ ማብሰሪያ ጨዋታ ወደኋላ መመለስ የለም። ዋን ስቴፕ ፎርዋርድ ቱ ስቴፕስ ባክ የለም። ሁልጊዜም መሆን ያለበት አንዳንድ ስቴፕ ወደፊት መሄድ መቻል አለበት ዩናይትድ ብዬ ነው የማምነው። እንግዲህ የነገውን ጨዋታ በተመለከተ ያለኝ ሀሳብ ይሄ ነው። ቤተሰቦቻችን እናንተም ያላችሁን ሀሳብ አስተያየት ስለነገው ጨዋታ መናገር ትችላላችሁ። አንድ ነገር ግን እዚህ ጋር ተናግሬ እንደው ልውጣ። አሁን ስላስታወስኩት ነው ቤተሰቦች፣ አንዳንድ ያስኩላችሁን ነገር እረሳለሁ። ኦፍኮርስ ማስታወሻ ይዤ ነው ማወራቸው። አንዳንድ ጊዜ ግን በመሀል እረሳለሁ። የማቲያስ ኩኛ እና የማን ነው የብሔራዊ ቡድን ነገሩ የካሳሜሩን ጉዳይ ነው ማነሳው። ባለፈው በኢንተርናሽናል ጨዋታዎች ላይ ታውቃላችሁ የወዳጅነት ጨዋታ ነው ያደረገችው ብራዚል እና ብዙ ኪሎ ሜትሮችን ተጉዘው ነበር። በእነኚህ ብዙ ኪሎ ሜትር ተጉዘው ለምሳሌ አሁን ማክሰኞ ዕለት ጨዋታ አድርገው እንዲመለሱና ሪፖርት እንዲያደርጉ የተፈቀደላቸው ሐሙስ ነበር። ሐሙስ ሪፖርት ያደርጋሉ። ከዛ እንግዲህ ቢያንስ አንድ እስከ አርብ ድረስ እረፍት እንዲያደርጉ ነው የተፈቀደላቸው ማለት ነው። እነሱ መቼ መጡ? ማክሰኞ ጨዋታው እንደተጠናቀቀ እየበረሩ ነበር። ስለዚህ የረቡዕ ቀን በወቅቱ ማለት ነው ረቡዕ ቀን ልምምድ ሪፖርት አድርገዋል። አትሊስት ረቡዕ ቀን እንኳን ያው ጉዞ ላይ ስለነበሩ ማለት ነው። ከጉዞ እንደተመለሱ ግን ወዲያው መጥተው ሪፖርት ነው ያደረጉት ማለት ነው። ረቡዕ ቀን ማክሰኞ ምሽት ተጫውተው ማለት ነው። አስቡት የተጓዙትን ርቀት ከኤዥያ ነው ተመልሰው ወደ እንግሊዝ እንዲሁ መምጣት የቻሉት ማለት ነው። ከዛ በኋላ ደግሞ በረፍት እንዲያደርጉ በተፈቀደላቸው ቀን ሐሙስ ዕለት ልምምድ መስራት ጀመሩ ማለት ነው ሁለቱ ተጫዋቾች እና በወቅቱ እንደው አሞሪም በሊቨርፑል ጨዋታ ሁሉ ላይ ያሰልፏቸው ይችላሉ እነኚህ ተጫዋቾች ተብሎ ዜና ወጥቶ እኔ ሁሉ ሳወራቸው ነበር። አማካይ ክፍል ላይ እንደው በጣም ከተዳከመ ዩናይትድ ማን ማሰለፍ አለበት ተብሎ እንደው ጋዜጦች ርዕስ አንስተው እኛም ተወያይተንበት ነበር እና አሞሪም ያኔ ነው አሉ የወሰኑት። በቃ እነኚህ ተጫዋቾች የሊቨርፑልን ጨዋታ አስበው ነው በቃ ራሳቸውን ሬዲ ለማድረግ ከሌሎች የቡድን አጋሮቻቸው ብዙም ርቀት በሌለው እዛው አውሮፓ ውስጥ በጣም ቅርብ ሆኑ ጨዋታ ያደረጉ ተጫዋቾች ከነሱ ሁሉ ቀድመው ሪፖርት አድርገው ረቡዕ ሪፖርት አድርገው ሐሙስ ደግሞ አንዳንዶቹ ተጫዋቾች እኮ አርብ ነው ልምምድ ላይ የተመለሱት። እነሱ ረቡዕ ሪፖርት አድርገው ሐሙስ እንዲሁ ልምምድ መስራት ሲቻሉ ማለት ነው። አንድ ቀን ቀደም ብሎ ማለት ነው እረፍት ማድረግ በሚገባቸው ሰዓት ማለት ነው። እና በዛ ምክንያት ነው የእነሱን ዲዲኬሽን እና ይሄ የአእምሮ ዝግጁነታቸውን አይቶ ሩበን አሞሪም በሊቨርፑሉ ጨዋታ ኩኛን ቋሚ አድርጎ እንዲሰለፍ ያደረገው ማለት ነው። እውነት ስታዩትም እንደዛ ይመስላል። አያችሁ ፍላጎታቸው ሁለቱም ጥሩ ነበሩ። በተለይ ማቲያስ ኩኛ ምን ያህል የሊቨርፑሉ ጨዋታ ዕለት ዝግጁ እንደነበረ እና እንደው ሊቨርፑልን በየቦታው ሲረብሽ የነበረ ተጫዋች እንደሆነ ከጎል ከማስቆጠር ውጭ ምንም ነገር እንደማይቀረው ፐርፎርማንሱ ተመልክታችኋል። ዩናይትድ የሚያስፈልገው እንደዚህ አይነት ሜንታሊቲ ነው። እንደው ረፍት ስለተሰጠው በጣም ደስ ብሎት ማታ ጠጥቶ አምሽቶ አይነት ነገር ጠዋት ደግሞ ለልምምድ የሚሰራ ተጫዋች አይደለም። ከረፍት ከተሰጠው ቀን ቀደም ብሎ ሪፖርት የሚያደርግ የሚጠር ተጫዋች ዚስ ካይንድ ኦፍ ሜንታሊቲ ለዩናይትድ በጣም ወሳኝ ይመስለኛል። ቤተሰቦች መረጃዎቻችን አልተነኩም። በተለይ አጠራጠር ያሉት ዜናዎቻችን የሚቀርቡበት ሰዓት ላይ ተገኝተናል። የቅድመ ዝውውር ዜናዎች ይበዛሉ። ቪዲዮን ላይክ አድርጉ አትርሱ። እናስታውሳችሁ በሚል ቤተሰቦች እና ወደ አጫጭር ዜናዎቻችን እንለፍ። ብዙ ጉዳዮች ተወርተዋል። ትላንት አንዱ ትልቁ የተወራው ነገር
የቤን ጃኮብስ በተለያዩ ጉዳዮች ላይ ጥያቄዎች ተነስተውለት አስተያየት የሰጠበትና ብዙዎች የተቀባበሉት ነው። ከዩናይትድ ጋር በተያያዘ የዩናይትድ ስታንድ ቻናል ሳምንታዊ ተጋባዥ ነው እና ቤን ጃኮብስ ምን አለ የሚለውን እናያለን። ከዛ በፊት ግን ዩናይትድ ሁለት አማካዮችን እንደሚያስፈርም አሁን እኛም እናውቃለን፣ እንደው ተነግሮናል። አሁን ደግሞ ትላንት ተረጋግጦልናል። እንደው አነሰ ካልሆነ በስተቀር ዩናይትድ ሁለት አማካይ ብቻ ነው የሚያስፈርመው ተብሎ ሲወራ ወይ ብሩኖ በዩናይትድ ቤት መቆየት አለበት ወይ ከሳሜሮ ኮንትራት መታደስ አለበት እንጂ ከሁለት አማካይ በላይ ነው ዩናይትድ የሚያስፈልገው አንዳቸው መልቀቃቸው ስለማይቀር። የዩናይትድ ፖቴንሻል ታርጌት የሚከተሉት ናቸው ተብለው በአሌክስ ኮክ ነው ትላንት ይሄ ጉዳይ የተነገረው። ቤን ጃኮብስም አረጋግጦታል። አይ ቲንክ ወደ 5 የሚጠጉ የተረጋገጡ ኢላማዎች ባሉት ዩናይትድ አማካይ ቦታ ላይ ካርሎስ ባሌባ አለ፣ ኤሊዮት አንደርሰን አለ፣ አዳም ዋርተንም እንዲሁ ይገኛል እዚህ ሊስት ውስጥ። አይ ቲንክ 6 ናቸው። በአንጀሎ ቡሽሴለርም አንደኛው ነው። እንዲሁም ኮኖር ጋራገር እና ቼልሲው ብራዚላዊ በአንድሬ ሳንቶስ ሲጨመር 6 ይሆናሉ። ስለዚህ እነኚህ አማካዮች በዩናይትድ ሊስት ውስጥ የተያዙ ናቸው። ከስድስቱ ሁለቱን ያስፈርማል ማለት ነው ዩናይትድ። የሚታመኑ የዜና ምንጮች እንደነገሩን ከሆነ ሶስቱ እንግሊዛዊ ናቸው። ኤሊየት አንደርሰን፣ አዳም ዋርተን እና ጋላገር፣ እንዲሁም አንዱ ጀርመናዊ ነው ስቲለር፣ አንዱ ብራዚላዊ ነው፣ እንዲሁ አንዱ ካሜሩናዊ ነው ማለት ነው። ትላንት ይሄን ያህል ከጠቆምናቸው ዩናይትድ ኢላማዎችን የቤን ጃኮብስን ጥያቄና እንዲሁም ምላሹ ወደዛ ስናልፍ በዩናይትድ ስታንድ ላይ በርካታ ጥያቄዎች ተጠይቋል እና አጠር አድርጌ የመለሳቸውን ምላሾች አሁንም የምነግራችሁ እና በዩናይትድ የአማካይ ክፍል ላይ በቀጣይ ጥር የዝውውር መስኮት እንደው ዩናይትድ የሚያስፈርም ከሆነ አማካይ በጣም አቴነብል ነው የምትለው አማካይ የትኛው ነው ተብሎ ተጠየቀ። ቅድም የነገርኳችሁ ሊስት ውስጥ ያሉ የአማካይ ዝርዝሮች አሉ 6። እኔ ለእኔ አቴነብል ብዬ የማስበው ባለ ቤን ጃኮብስ ኮኖር ጋላገር ነው። ዩናይትድ ሊያገኝ የሚችለው ካገኘም እንደው በጥር የዝውውር መስኮት ይሄን ተጫዋች ብቻ ነው ሊያገኝ የሚችለው በሚል እዚህ ላይ እንደው ሀሳቡን አካፍሏል ወይንም አስምሮበታል ማለት ነው። ስለዚህ ቅድም የነገርኳችሁ እነኚህ ትልልቅ የዩናይትድን ችግር መፍታት የሚችሉ አማካይ ስፍራ ተጫዋቾች እንደው የቅድመ ዝውውር ዜና ሆኖ እድገታቸው አሁን ምን ላይ እንዳሉ ቢወራም እኛ ዜናዎችን ወደ እናንተ ብናደርሳችሁም ግን ቀጣይ ጥር የዝውውር መስኮት ላይ እነኚህን አማካዮች ለማስፈረም ለዩናይትድ ሊከብድ እንደሚችል ነው ማለት ነው ቤን ጃኮብስ እየነገረን ቤተሰቦቻችን። እና ይሄ ልጅ በጣም ስትሮንግ የሆነ ቻንስ አለው። በተለይ አትሌቲኮ ማድሪድን ሚድ ሲዝን ላይ ሊለቅ ይችላል። ምክንያቱም ልጁ የመጫወት እድል አንድ በደንብ ይፈልጋል። በአትሌቲኮ የስፔን እግር ኳስ ህይወት እንዲሁ ለልጁ አልተመቸውም። ብዙ የእንግሊዝ ብሔራዊ ቡድንን ጥሪ እንዲሁ ይፈልጋል። ቀጣይ የዓለም ዋንጫ ነው ታውቃላችሁ። እንግሊዝ ብሔራዊ ቡድን ኦልሬዲ ከወዲሁ ወደ ዓለም ዋንጫ ማለፏን እንዲሁ ያረጋገጠች ቲም ሆናለች። ስለዚህ በዓለም ዋንጫ ላይ እንግሊዝ ብሔራዊ ቡድን ወክሎ ለመጫወት ግዴታ በተለይ በእንግሊዝ መቶ ቢጫወት ልጁ በደንብ አድርጎ ራሱን ማሳየት ይችላል ማለት ነው። ለዛ ነው የዩናይትድን ጥያቄ ኮነር ጋራገርም እንዲሁ የሚቀበለው ማለት ነው። ኦፍኮርስ የዩናይትድን ጥያቄ ብዙ የማይቀበል ተጫዋች የለም። የኮነር ጋላገር ደግሞ በጣም በደስታ ባለፈው ጥር የዝውውር መስኮት ላይ ልጁ በውሰትም ቢሆን መጥቶ ለዩናይትድ ለመጫወት በጣም ፈቃደኛና ሬዲ ነበር። የአትሌቲኮ ማድሪድ ፈቃደኛ ለመሆን ነው ዝውውሩ እንዲከሽፍ ያደረገው። ይሄን የምናምናቸው የዜና ምንጮች ነግረውናል ማለት ነው። ስለዚህ አሁን ጥርም ወር ላይ ተጫዋቹን ለማስፈረም እንደው አትሌቲኮ ማድሪዶች ሀሳባቸውን የማይቀይሩ ከሆነ ዩናይትድ በቋሚ ዝውውር ብቻ ነው ልጁን መጠየቅ ያለበት ማለት ነው። ይሄን የማያደርግ ከሆነ አትሌቲኮ ማድሪዶች አሁንም በውሰት የመስጠት ፍላጎት እንዳላቸው የተረጋገጠ ነገር የለም ማለት ነው። ስለዚህ ልጁን በቋሚ ዝውውር ማስፈረም ካለባቸው 35 ሚሊዮን ፓውንድ እና ከዛ በላይ ወይም 40 ሚሊዮን ዩሮ ዩናይትድ ማውጣት ይኖርባቸዋል ማለት ነው። አንዱ ይሄ ነው። ሌላው ቤን ጃኮብስ የተጠየቀው ስለ አንጄሎ ስቲለር ነው። ትላንት ፋብሪሶ ሮማኖ ስለ ስቲለር አውርተው ነበር። ዩናይትድ መልባዮች በየወሩ ይሄን ተጫዋች እየሄዱ በየሳምንቱ የሚያደርጋቸውን ጨዋታዎች በቀጣይ ወራትም እንዲሁ እንደሚከታተሉት በዩናይትድ የገዢ ዝርዝር ውስጥ ሊስት ውስጥ እንዳለ ልጁ አረጋግጦለን ነበር እና ይሄ ተጫዋች በቀጣይ ጥር የዝውውር መስኮት ላይ ግን ወደ ዩናይትድ የመምጣት እድል እንደሌለው ቤን ጃኮብስ እንዲሁ አረጋግጦልናል። ነገር ግን አለ ይሄን ልጅ ቀጣይ ሰመር ላይ ክረምት የዝውውር መስኮት ላይ በኛ ጠብቁት እና ብዙዎቻችሁ ትኩረት ልታደርጉበት የሚገባ የዩናይትድ የዝውውር ኢላማ ነው ብሎ እሱም አረጋግጧል ማለት ነው። ስለ
ኢሊዮት አንደርሰንም እንዲሁ ተጠይቆ ነበር እና ይሄ ተጫዋች ያው በዩናይትድ ራዳር ውስጥ የሚገኝ አማካይ ስፍራ ተጫዋች ነው ብሏል። ግን ይሄንንም ልጅ በጥር የዝውውር መስኮት ማስፈረም በጣም ከባድ ይሆናል እና ዩናይትድም አሁን እየተወራ እንዳለው አድቫንስድ የሆነ ንግግር ላይ አይደለም። እንደው ዝውውር ከመፈጸሙ በፊት የሚሄዱት ፕሮሰስ ነገር አለ። ይሄን ታውቃላችሁ? ለምሳሌ አሁን ካርሎስ ባሌባ በተጫዋቹ ወገን አድቫንስድ ነው። ኦልሞስት ሁሉን ነገር አልቋል ማለት ትችላላችሁ አይደል? በክለቡ ወገን ነው። ክለብ ከክለብ ነው አሁን ችግሩ፣ መስማማት ስላልቻሉ ማለት ነው። ኢሊየት አንደርሰን ጋር ግን እንደዚህ አይነት ነገር የለም ነው የሚለን ቤን ጃኮብስ። ክለቡ ከተጫዋቹም ጋር አድቫንስድ የሆነ ነገር ላይ አይደለም ያለው። ክለብ ከክለብም እንዲሁ ገና ነው ማለት ነው። ከተጫዋቹ ጋር ሳይጨርስ ወደ ክለቡ አይሄድም ዩናይትድ። ስለዚህ የዚህ ተጫዋች የጥር የዝውውር መስኮት ዩናይትድን የመቀላቀል የመፈረም እድሉ አሁን ባለው ሁኔታ ጠባብ ነው ማለት ነው፣ እንደ ቤን ጃኮብስ ንግግር ከሆነ። ቤን ጃኮብስ እንዲሁ ይቀጥላል። ለምሳሌ አሁን ስለ ብራይተኑ የአማካይ ስፍራ ተጫዋች ካርሎስ ባሊባም ጥያቄ ቀርቦለት ነበር። ካርሎስ ባሊባ በፍጹም በጥር የዝውውር መስኮት ላይ ወደ ዩናይትድ ሊመጣ አይችልም ብሎ ነው ኮምፕሊትሊ ሩል አውት ያደርገው ይህንን ሀሳብ ማለት ነው። ቤተሰቦቻችን እሱ መረጃዎች ብዙ ጊዜ እንግዲህ የሚታመኑ ናቸው። ለዛ ነው ትኩረት ሰተን እኛም ሰሞኑን በምናወራቸው የሩመር ወሬዎች ወይም የቅድመ ዝውውር ዜናዎች ላይ አሁን ማረጋገጫ እንዲሆናችሁ ምላሹን የምናደርሳችሁ። ለምንድን ነው ካርሎስ ባሌባ ወደ ማንቸስተር ዩናይትድ በጥር የዝውውር መስኮት ላይ ላይመጣ የሚችለው? ምክንያቱም ብራይተኖች አሁንም አቋማቸው ግልጽ ነው። ተጫዋቹን በጥር የዝውውር መስኮት ላይ ፍጹም አንሸጠውም የሚል አቋማቸው እንደ ጸኑ ናቸው። ልጁ ፐርፎርማንሱ እንደው እንደ አምና ባይሆንም በየአቋም መውረድ ቢታይበትም አሁንም ልጁን በጥር የዝውውር መስኮት ላይ መሸጥ ምንም አይነት ፍላጎት የላቸውም። ስለዚህ ዩናይትድ ጥር ወር ላይ ያገኘውም ብሏል። የአደም ዋርተንንም ጉዳይ እዚሁ ላይ አንስቷል። ተመሳሳይ የሆነ ኬዝ ነው ብሏል እና ልክ እንደ ብራይተን ሁሉ ክሪስታል ፓላስም አደም ዋርተንን በቀጣይ ጥር የዝውውር መስኮት የመሸጥ የመልቀቅ ፍላጎት የለውም። ስለዚህ ሁለቱም ተጫዋቾች እንደ ወደ ዩናይትድ የሚመጡ ከሆነ በቀጣይ ክረምት የዝውውር መስኮት ላይ ነው ክለቦቹ ሊሸጧቸው ዝግጁ የሚሆኑት ብሎ እነኚህን የዝውውር ጉዳዮች አረጋግጦልናል ማለት ነው። ቤን ጃኮብስ ሌላው የተናገረው ነገር ስለ ካዛሜሮ ነው። እንደው አማካይ ክፍሉ ዩናይትድን ካነሳን አይቀር ስለ ካዛሜሮ ማውራታችን እንደሁ አግባብ ነው። ካሳሚሮ ይህን ታውቃላችሁ፣ በዩናይትድ ቤት አሁንም ከፍተኛ ተከፋይ ነው። ወደ 350 ሺህ ፓውንድ በሳምንት ያገኛል። በሳምንት ቤተሰቦቻችን፣ ምናልባት አሁን ዩናይትድ በአውሮፓ ሻምፒዮንስ ሊግ ስለማይሳተፍ ሊቀንስ ይችላል 25 በመቶ ደመወዙ እንጂ የዩናይትድ ብቻ አይደለም። እንደውም የፕሪሚየር ሊጉ ከፍተኛ ተከፋይ ከሆኑ ከነ ሙሐመድ ሳላ እና ቀጥሎ ያለ የሚገኝ ተጫዋች ነው ማለት ነው። እና ካሳሜሮ ኮንትራቱ አሁን ያበቃል። ዩናይትድ ግን አዲስ ኮንትራት እንዲሰጠው ካስፈለገ ከእድሜው አንጻር እና ካለው የክለቡ ፖሊሲ አንጻር ካሳሜሮ ኮንትራቱን ሲግኒፊካንትሊ መቀነስ አለበት። ትንሽ አይደለም፣ በደንብ አድርጎ አትሊስት ቢያንስ አሁን ግማሽ ያለው ብዙ መቀነስ ይኖርበታል ማለት ነው ዩናይትድ ቤት ለመቀጠል ወደ 150 ሺህ። እሱ ብቻ አይደለም፣ ሃሪ ማጓየርንም ዩናይትድ ቤት መቆየት ይፈልጋል። አዲስ ኮንትራት ለመፈረም ዝግጁ ነው። የእግር ኳስ ህይወቱን በዩናይትድ ቤት ማጠናቀቅ ይፈልጋል። ግን ይሄ ተጫዋች አዲስ ኮንትራት እንዲፈርም ደሞዙን አሁንም እሱ ሲግኒፊካንትሊ መቀነስ አለበት ተብሎ ነው እየተገለጸ ያለው ማለት ነው። እና ጥሩ ፖሊሲ ይመስለኛል። አንደኛ ለተጫዋቾቹ የመሰለፍ ጋራንቲ ዩናይትድ መስጠት የለበትም። እነኚህ ተጫዋቾች የሚቆዩ ከሆነ ካሳሚሮ ቢቆይ በዩናይትድ ቤት የሚጠላ የለም። ደሞዙን ይቀንሳል። ፕላስ ደግሞ ተጫዋቹ መጫወት ባለበትና በሚገባው ጨዋታዎች ላይ ብቻ ይጫወታል። ዩናይትድ አማካይ ማስፈረሙ ስለማይቀር ቋሚ ሆኖ የመሰለፍ ጋራንቲ አይሰጠውም ማለት ነው። ስለዚህ የቡድን ተጫዋች ለመሆን እንዲሁ ፈቃደኛ መሆን አለበት፣ ከዕድሜውም አንጻር ካለበት ከሚኖርበት ቀጣይ ፉክክር አንጻር ማለት ነው። ዩናይትድ ይሄን እያሳመነ ነው እንግዲህ ደሞዙንም አስቀንሶ ይሄን ጉዳይም ለተጫዋቾቹ ግልጽ አድርጎ ለነ ሃሪ ማጉዌር ወይም ለነ ካሳሜሮ አዲስ ኮንትራት ሰጥቶ ለማስፈረም ጥረት እያደረገ የሚገኘው እና በክለቡ ነው ማለት ነው እንግዲህ ሁሉም ነገሮች የሚወሰኑት ክለቡ በሚያስቀምጣቸው ክራይቴሪያዎች መሰረት እነኚህ ተጫዋቾች የሚስማሙ ከሆነ ፈቃደኛ ከሆኑ ዩናይትድ ሬዲ ነው። ካሳሜሮንም ኮንትራት ያድሳል፣ የሃሪ ማጉዌርንም ኮንትራት ያድሳል በሚል ቤን ጃኮብስ ይህን ጉዳይ በዚህ መልኩ ገልጾታል ማለት ነው። እና ካሳሜሮ የመቆየት እድል አሉ። የጆሹዋ ዘርክዚን ጉዳይም እንዲሁ አንስቶታል። ጆሹዋ ዘርክዚ በቀጣይ ጥር የዝውውር መስኮት ላይ በውሰት ሊለቅ ይችላል ብሏል። ግን አንድ ማረጋገጥሩ ነገር በዘርክዚ ጉዳይ
ተጫዋቹ እስካሁን ድረስ ለዩናይትድ ሰዎች ቀርቦ ልቀቁኝ የሚል ጥያቄ እስካሁን አላቀረበም። ስለዚህ አሁን የጥር ዝውውር መስኮት ሲቃረብ የሚሆነውን እናያለን እንጂ ልጁ ልክ እንደ ኮቢ ሜኖ አድርጎታል ነው ያለው። ኮቢ ሜኖ በስነ ስርዓት ነው ለክለቡ ሰዎች ቀርቦ የመጫወት እድል እፈልጋለሁ በውሰት ልቀቁኝ ብሎ የክለቡን ሰዎች የጠየቀው እና ክለቡም አይ በሩበን አሞሪም ቲም ውስጥ ቦታ አለ የቡድኑ አካል ነህ ስለዚህ አትለቅም ብሎ ብሎክ ያደረገበት በይፋ ጥያቄ አቅርቦ ትክክለኛው ተጫዋች ኮቢ ሜይኖ ነው። ዘርክዚ ግን እስካሁን ይሄን አላደረገም ነው የሚሉት። ስለዚህ መታገስ ይኖርብናል። የጥር የዝውውር መስኮት እስኪደርስ ድረስ መጠበቅና ጆሹዋ ዘርክዚ ለዩናይትድ አመራሮች እንደ ኮቢ ሜይኖ ተመሳሳይ ጥያቄ ያቀርባል አያቀርበውም የሚለውን ብናይ ይሻላል ብሎ ተናግሯል ማለት ነው። እንግዲህ በዚህ መልኩ ነበረ ቤን ጃኮብስ በዩናይትድ የሚገቡ የሚወጡ ተጫዋቾችን በተመለከተ አስተያየቱን እንዲሁ የሰጠው። ስለ ዘርክዚ የመጨረሻ መረጃ ላንሳና እንዲሁ የዛሬ ዜናችን እናብቃ። በርካታ ክለቦች ይፈልጉታል። ልጁ ታለንት አለው። ሰሞኑን አውርተንበታል። እንደው ቢጫወት የመሰለፍ ዕድል ቢሰጠው ሁላችንም ደስተኛ ነን። ግን ሩበን አሞሪምም እንደተቸገረ ይገባኛል፣ እረዳለሁ ከቦታው አንፃር እና አሁን ካሉ ተጫዋቾች አንፃር። ጥሩ ነገር ግን ፈላጊዎቹ በጣም በርካታ ክለቦች ናቸው። ኢቨን ከስፔን ሲቪያ አሁን ይፈልገዋል። ከእንግሊዝ ብዙ የሚፈልጉት ክለቦች አሉ በጥር ለማስፈረም እሱን ኦልሬዲ ዌስትሃም፣ ሰንደርላንድ፣ ብራይተን፣ አስቶን ቪላ፣ ኤቨርተን ፍላጎት ያሳዩ ቲሞች ናቸው። ከጣሊያን ሮማ፣ ኢንተር፣ ናፖሊ፣ ጁቬንቱስ፣ ኤሲ ሚላን፣ ኮሞ ይፈልጉታል። ከስፔን ደግሞ አሁን ሲቪያ ተብሏል። እንዲሁ ከሆላንድ ሁሉ ሳይቀር ፒኤስቪ ይፈልገዋል ማለት ነው ልጁን እና ኦልሞስት ተጫዋቹን የሚፈልጉ ክለቦች እንደው ብንደምራቸው ወይ ብንቆጥራቸው እንኳን ቤተሰቦቻችን ወደ 14 ክለቦች ይሆናሉ። 14 ኦር 15 ቲሞች ማለት ነው። አዳዲስ ክለቦችም እንዲሁ ሊመጡ ሊጨምሩ ይችላሉ እዚህ ላይ እና ተጫዋቹ ፈላጊ አላጣም እና ዩናይትድ ይሄን ተጫዋች በውሰትም ቢሆን በግዢም ቢሆን የሚያቀርበው ከሆነ እጃቸውን ከፍተው በራቸውን በደንብ አድርገው የሚቀበሉ በርካታ ክለቦች ይገኛሉ በዘርክዚ ጉዳይ ለማለት ነው። ቤተሰቦች ለዛሬ የነበሩኝ መረጃዎች እነኝህን ይመስላሉ። አብራችሁኝ ስለቆያችሁ ስለተከታተላችሁኝ ከልብ እጅግ አመሰግናለሁ። ነገ ምናልባት ጠዋት ቼክ አድርጉ ስለ ጨዋታው ምናልባት ፕሪቪው ስለምንለቅላችሁ ቤተሰቦቻችን ቼክ እንድታደርጉ እንድትሰሙ እንድታደምጡ እንጠይቃለሁ። በድል እንገናኝ ከነገው ጨዋታ በኋላ። መልካም እድል። ሰላሙን ባይ